ለማ ያ ለተፍታ ምናምን ብቻ አይደለም የመጣሁት። አንደኛ በእኔ ያሉ ጥሩ ሰዎች ስላሉ ለእነሱ ነው ማውራት ያለብሽ የመጣሁት። እኔ ተመችቶኛል ለራሴ ለመንገር ነው። ከዛ ሲቀጥል ደግሞ ለመንገር ነው በዚህ የተመታሁት እኔ ትከሻ አልቻለም። አታብራሩ። መደበቂያ የዘላለም አምላክ ነው። እውነት ነው። አታስረጂ። አሽቃባጭ ናቸው። ዮሴፍዬ ቴንኪው አመሰግናለሁ በጣም። እኔ እኮ ጠዋት የሰደበኝ እኔን ጠዋት የሰደበኝ እየቆዩ ተሳዳቢ ሊያደርጉኝ ነው። በስመ አብ። እኔ ግን አሁን ማለት ነው እንደዚህ አልሳደብም። ኖ እሱን ለመቀየር ነው እንትና እነዚህ ሚስ እኮ ዝቅ አድርጋ አታንብባት እንትን ብሎ የሚኮመት ነው። አንተ ምንም አላረክም። ታዲያ የተመታሁት እኔ አይደለሁ እንዲ ምንም አላረክም የተባልኩት ወገሮ የበዛ እኔስ ምን አደረኩ? እዝራ ቼንጅ ትልበለው አንተ ዓለም ስትንጫጫ ወጀቧ ሲበዛ እኔ ግን አንተን እኔ ለሰባ ያለው እውነቱን እኮ ነው። እኔ ለሰባ ያለው እኮ እኔ በእውነት ነው የምላቸው። እኔ በእኔ በኩል ባይዘዊ ማለት ነው። ቴንክ ዩ ሶ ማች ጆ ቴንክ ዩ። ለእናንተ ነው እኮ እንትናችሁ እናንተ ናችሁ ግራ የተጋባችሁት እኮ። እኛ ምንም እኮ ግራ የተጋባነው ነገር የለም። ያው ከፈጣሪ ጋር ጨርሰናል። እኛ ከልጅቷ ጋር ጨርሰናል፣ ከፈጣሪ ጋር ጨርሰናል፣ ከራሳችን ጋር ጨርሰናል። እኔ እኮ ችግሩ ምንድን ነው? እኔ አሁንም እኮ የተናገርኩት ለምንድን ነው መሰላቸው? እኔ ተወገርኩ። ወገራው በዛብኝ። እኔ ወገራው በዛብኝ። በጠራራ ፀሐይ እንዴ የጥፍሬ ሁሉ ነው የተነገረው። በምንድን ነው አሁን እንደዚህ ቋ አርገ ከምላሉ አንዳንዴ ቋ የማደርገው በምንድን ነው? እንዲህ ከተከቱኝ እኮ ከተከቱኝ 300,000 ሰውም 3 ሰውም አብሮ እኩል እኔን በአንድ ሌሊት ከቤት እኔ ቲክቶክን ስከፍተው ላይ ራሴ በራሴ ወደ ፈሰስኩ። በቃ ፈሰስኩ። እንዴ አሬ ነገር ምንድን ነው ምናምን አልኩኝ። ይሄ ነገር እኔ አይ በቃ ድጋሚ መተኛት አለብኝ አልኩ። እኔ በህልሜ መሆን ያለብኝ እንጂ ጀለስ ይመጣልና እነኚህ ልጆች ገብታ አስረዳ። ስገባ ሰው ይስቃል እና ታዲያ እኔ ምን ላድርግሽ ነው? በዚህ አጋጣሚ ማለት ነው እኔ ጥሩ ነገር ነው የተማርኩት በእውነት። ለዚህ ህዝብ ጥጥ ነው የሚያስፈልገው። ጆሮህን ድፍና አድርገን በቃ ብቻ ቆንጆ ነገር አድርገን። አንዳንድ ሰው የሚጽፉ አማርኛ ወይ ምንም አይገባም እኮ በእናታችሁ። ምንድን ነው የምጽፉት አማርኛ? በእግዚአብሔር ምንድን ነው የምጽፉት አማርኛ? ምንድን ነው? ወደዚህ ላንብብ ወይስ ወዴት ነው? እንዲህ ነው የምታነው? እንዲህ ላንብብ እስኪ ወዴት ላንብብ? ቺን ራሱ አሞኛል። እኔ ብዙ የመጣች ኧረ እኔ ምንም ችግር የለብኝም። እኔ ተመችቶኛል። ምንም እሷ ናት እንጂ እኔ ቲክቶክ እኮ ፕላትፎርሙ ይሄ ነው እኮ በቃ የሆነ ሰዓት ላይ ትገኛለህ፣ ትደረጋለህ፣ ትጠፋለህ፣ ትመጣለህ። እኛ ችግሩ ምንድን ነው? አለን አንተ መተህ የሆነ ነገር ስለጻፍክ አንወጣም እና አንጠፋም። እኔ በፍጹም አልጠፋም፣ የትም አልሄድም። እኔ የትም ደቅ ነው። ተሽከርካሪ ወንበር ሁሉ ገዝቻለሁ። ላምጦ ያን ተሽከርካሪ ወንበር እንዲህ ልበል፣ እሱ ወንበር ሁሉ አስመጥቻለሁ አሁን በሰፊው። እናንተ ከቲክቶክ ልታስጠፉን እንዴ? በሉም በረቱም አትርሱ። አልቻለም። መብራት አጥፍተን እኮ ልተኛ አልቻለም እንዴ? በስመ አብ። እኔ የሞተ ከመቃብር ወጥቶ ሁሉ ቴክስት ላከልኝ። የሞተ ከመቃብር ወጥቶ በቃ እንዲህ አጎፍፎ መጥቶ ነው ቴክስት ላከልኝ። ምንድን ነው ይሄ ነገር አለ።
ምንድን ነው አልኩት። ይሄ ነገር ምንድን ነው ሲለኝ ምንድን ነው በቃ ጥፍሩን እንዲህ ብሎ ነው የመጣው እያልኳቸው እንዲህ እኔ ዱላው ገና እንደፍር ጀርባዬን እኮ ባሳያችሁ እኮ ተወግሬያለሁ እኮ ውኋላ አልሰጡኝ ምን አልሰጡኝ። አንድ ሰው አረ ይሄ ልጅ ያለ የለም እኮ እኔ ችግሩ ደግሞ ማለት ነው እኔ ቲክቶክ ግን ኦስ ነው ሲክ ነው ሲክ በጣም ሲክ ነው። ጠዋት እኔን ሲሰድበኝ የነበረው ህዝብ ከሰዓት እዛው ቤት ይሰደባል። እየተሰደበ ነው እሱ። አሁን ይህን ሰው እንዴት ነው ይሄንን እንዴት ነው ትቼ የምወጣው? አሁን ለእንደዚህ አይነት ሰው እንዴት ነው ትቼ የምወጣው? እግዚአብሔርን ነው የምላቸው። ለምን ብዬ እኔ እኮ በቃ ፏ ብያለሁ በቃ እንዴ አሁን ደግሞ ገንዘቡ ከተመለሰ በኋላ ደግሞ የምትሳደቡ ሰዎች እኮ አላችሁ። መልሰሽ ተቀብለሽ የለ ምን አባሽ ምናምን እያላችሁ እንዲህ አይነት ነው እንግዲህ። ይህን ህዝብ ነው እኔ እያስተዳደርኩ ያለሁት እንግዲህ እኔ ይህን ህዝብ ነው እኔ እያስተዳደርኩ ያለሁት። ይመች ያላላች ወይ ፈጣሪ አዝናናችሁ ይሆን ይሻል። አተምብ ኮሜንት አልተባልክም? እሱን ከሰማችሁ ታብዳላችሁ። አስገባ። ለምን አታስገባም? ኢንቫይት ላክል ሰው ነው ቤተኛን ቢቀሰቀሱት አይሰማም አሉ። ሰው ካልፈለገ ስማ በቃ እዚህ ማስረዳት አይጠበቅ። ያኮራፋላል አለ ሄሪ እውነት ብዙ የመሳቅ እንኳን ፕሮግራም አልነበረኝም። ግን ለምን ብለሽ እኛ ብቻ ንጹህ ነው እሱ ብቻ ይከላል። እሱ ማዳና ለሚፍረድ እሱ ይፍረድ እንጂ የውሸት ሳቅ ደፋል። ሳቅልኛ አንተ ሳቅ ነው ለውሸት ለማን ብዬ በጣም ነው ግን ደስ የምትሉት። ስማ እኔ ወድጃችኋለሁ። እነማ የሚጽፉ እውነት ነው። ጥሩ ባለ ግን ከሚስት ጎን መቆምህ ብትሳሳትም አንቺ ግን ብሩ መለስኩ ሰጠው አልመመለስ ሰጠሁ አልወሰድኩም። ሲጀመር ሰጠሁ። እውነት ነው ወይ ሀኒዬ እና አርሄ ኢንቫይት ስቲ ሰዎች እንገባለን ብለዋል። ማን የማውቀው ካለ ስልክ መኪናው እኮ ታሪክ አመጣ እኮ ጭራሽ ምንም ባይባል ይሻላል። ሁሉ ግርግር 5,000 አላሉ 3,000 ነው ደግሞ 5,000 ማን ያለው? እኔ እኮ ስታወሩ ራሱ እኮ ትንሽ እኮ እስኪ ተመጣጣኝ ነገር አድርጎ ያው እንግዲህ አንዳንዴ ተሰጣ ካለ እንደዚህ ታጥበህ ምናምን ትሰጣለህ። አራግፋችሁ ያስገቡ ደርቀናል። ኧረ ጌታዎች እኔ በቃኝ። እኔ ሰብስበኝ ከእነዚህ ጋር ተስማምቼ መኖር አልቻልኩም። ሆነ ምርጥ አድርገው ሰዳቸው መረጥ አድርገው ሰዳቸው። የምሬን እኮ ነው። እውነት ለመናገር እኔ ዛሬ ለመሳቅ አልነበረኝ የመጣሁት ለማስረዳት ምናምን። እነሱ የሰጡሽ የሚመስሉት ቀረ። አንዳንዱ ከመለሰችላችሁ ይሰጧት ይቀበላሉ መሰለኝ በዙር በጣም ደግሞ ስቀባበል ያዩ ተበድሬ አሜን አሜን። እስቲ ባርኩን እንደዚህ ጥሩ ሰው አቤት ዱባይ ዋት
አረ ዱባይ ዝረፊና ልውሰድህ። እኔ ታዲያ የምትሰድቡኝ እግዚአብሔር ይባርካችሁ፣ የምትባርኩኝም እግዚአብሔር ይባርካችሁ። ክርስቲያን ስለማይራ እንትን ያሰርካት በቃ በእውነት እኔ በጣም ደስ ብሎኛል። አሁን ግን ልተኛ ነው። ዋት ኢዝ ዘ ሳይድ ኦፍ ስቶሪ? ሎንግ ስቶሪ እኔ ራሱ በሶስተኛ በአራተኛ ቀኔ ነው የደረሰው። ያወቅ ነው ሎንግ ስቶሪ ብሏል። ሰላም ነን። እንዴት ናችሁ? አሁን ነው የገባችሁ? ሰላም ነን። እኔን አታውቁኝም? እኔም እስቲ ወደዛ ወደዚህ ሰጋች እኮ ለምን አትጫወትም እያሉ ነው። ሄሪ ኮሜንት እንትን እያልክ ነው። ሀሳብ እየተሰረቀ ነው። አረ እየተጫወትኩ ነው። ፈታ እያልኩ ነው። እግዚአብሔርን እኔ ፈታ እያልኩ ነው። እየተጫወትኩ ነው። ዘና እያልኩ ነው ከእናንተ ጋር። እኔ ችግር የለብኝም። የምንም ችግር የለብኝ። ወገራ ተወግር ያለው 7 ዓመት አካባቢ ነው ቲክቶክ ላይ እንትን ያልኩት እና ይሄኛው ሁለተኛው አካውንቴ ነው። ይሄ አሁን ያለው የመጀመሪያ አካውንት ነበረኝ፣ እሱ ጠፋ። ያኛው አካውንት ላይ መጣ ወደ 7 ዓመት ነው። 7 ዓመት ላይ ህግ በጣም ባውቃለሁ በደንብ እና ምንም ሊሰብረኝ የሚገባ ለአንድ ሰው እኔ ገብቼ ማለት ነው እንትን አልሰጠውም እኮ አልሰጠውም። እኔ ገብቼ እኔ እንደዚህ አልልም። እንደ እሱ ከላይ ያለና እኔ ምን ቤት ነኝ። አሁንም ዛሬ ራሱ እንግባ የተባባል ነው። እስኪ በጣም የሚወዱን ሰዎች አሉ፣ ምርጥ ሰዎች አሉ እና እነሱን እናውራ ብለን ነው እንጂ አሁን እዚህ ጋር የምትሰድቡን ሰዎች አታውቁን፣ አናውቃችሁም። ቲክቶክ አፕሊኬሽን ነው፣ ባጠፋው የት እንገናኛለን። ግን እዚህ ጋር በጣም ፋሚሊ ሆነን የኖርን ሰዎች አሉ። ለእነሱ ነው የምናወረው የምንጫወተው እና ይደክምሃል። መልስ አልሰጥህም፣ ፌመስ አላረግህም፣ ይሰለችሃል፣ ልትንገበገብ ትችላለህ። መልስ ስለማልሰጥህ እኔ ደግሞ መልስ አልሰጥም፣ ማንንም ፌመስ አላረግም። አይኑ ፌመስ ስለሆንኩ ነው የሁሉ ነገር የመጣብኝ። እዚህ ጋር ኮሜንት የምታደርገው ደግሞ ማለት ነው አሁን ብታገኘኝ ማለት ነው እንዲህ ብለን ትደፋለህ። እንዲህ ነው ብለን ትደፋ። አይ ነው ግን ያው መቼስ ደረግኛም ይሁን ብለናል እኮ የምሬን እኮ ነው። ቢያገኘኝ ማለት ነው አሁን የሚሰድበኝ ሰው ፊት ለፊት ቢያገኘኝ ፎቶ ይነሳል። የሆነውም ይሄ ነው። በቃ እንዲህ በቃ ተድፋፍቶ ነው ምናምን ብሎ ዳርጎቴ ነው የሚያደርገኝ። እናቴ አላበኩ ወይ አጥፋው ቤት ገዙልን። ቴንኪዩ ሽልክ ወይ ማንሳ ላይ ማን ነው? ቴንኪዩ አሜን። እውነት ነው። አይ ያለ የሆነ ነገር ሳርዬ ቴንኪዩ፣ ሳርዬ ቴንኪዩ። አረ ገብታችሁ ነካማ ነገር ማውራት የምትፈልጉ ሰዎች ካላችሁ ነግቢ እንጂ አንቺ እኮ ነው። እኔ እኮ ዝም ብዬ ነው የመጣሁት እኮ ለአንቺ ጋራት ሄድ ክራክ ወይኛ እናውራና ወደ በኋላ ላይ እንሰጣችኋለን። ወይዬ እንዲህ የምታወሩ ሁሉ እንትናችሁ ቢገለጥ መጋረጃችሁ የተቃጠጡ ያስቅም። አሁን የመሳቅ ሀሳብ የለኝም። ተው እኔ ቆይ ሳወራም ተጠቁሬ ስናድድም ተጠቁሬ ምን ላድርግ? ግራ ገባኝ አለሁ። ደህና ነኝ። ግራ ገባኝ። ደህና ነኝ። አይ አንዳንዱ ሰው በቃ ጻድቅ ነው፣ በቃ 100% ምንም እንትን የለውም። በቃ ጉድሽ ሁሉ ቢገለጥ እናቴ አይደለም በእግዚአብሔር ፊት በሰው ፊት አትቆሙ። ግን በቃ ከእግዚአብሔር ጋር የምታላዩ ነው የምትመስሉት። እግዚአብሔር አብሮ ከእናንተ ጋር የሚያኮርፍ ነው የሚመስላችሁ። እግዚአብሔር ከእናንተ ጋር የሚናደድ የሚመስላችሁ። ተው እንጂ ተው ዘመዶቼ፣ ወገኖቼ። ጌም እኮ እሱ ነው። እኔ እኮ ለምን ጌም አትጫወቱም? ለምን ግን አትጫወቱም? አንተ ነህ። እኔ እኮ ብዙ እንትን የለኝም። ቴንኪዩ ጌም አሁን ከዚህ በኋላ ጌም አሸንፌ ራሱ ብጫወት አስገድዶ ወሰደ ነው የሚሉት። ከአሸንፌ እንኳን ብር ባገኝ ተገዶ ነው አስገድ ጌም በቅርቡ ውስጥ እንጫወታል። ጌም ላገግ መጀመሪያ ወገ ቴንኪዩ ሰላምዬ። አንድ ያስገብኝ። እሺ ማን ነው? ኧረ ግቢ። ኦኬ እሺ። ዶንት ቶክ ፎር ሄተርስ ኤኒሞር። እሺ ኤዶምዬ። እሺ እኔ እናት
ሂተርስ ያቃጥላል። ሂተር ኢግኖራል። እሺ እሺ፣ የኔ ውድ የኔ ቆንጆ የኔ ሂት ወይ ሰላም ላንቺ ይሁን። እንዴት ነህ? አለ እግዚአብሔር ይመስገን። ሰላም ሺ ብዛ እናቴ። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ቴንኩ ፍቅር። የሚገርም ድንቅ ምስክርነት ነው አሁን የሰማሁት። ያን ቀን ማታ በውስጥ ስልሽ ነበር እግዚአብሔር አዲስ ነገር ያደርጋል ስልሽ ነበር እና አሜን። ይሄ ቀን ነበር የጠበቅኩትኝ። ጌታ ይባረክ። አሜን። ሄዱዬ ጌታ በሚያውቀው ያን ቀን ነው ያወቅኩሽ፣ ያን ቀን ነው ያየሁሽ። በእውነት ጠላታችን ሰይጣን ያልቅስ። እኔ ግን እያለቀስኩኝ ነበር ስከታተልሽ የነበረው እና ታቀኝነትሽ፣ ኢቭን ጨዋነትሽ በጣም የማረከኝ ጨዋነትሽ ነው። በጨዋነት ነበር የምትናገሪው፣ በጨዋነት ነበር የምትመልሽው፣ ስነ ስርዓትሽ በእውነት በዛ ላይ ደግሞ የወሰደ ሰው አላየሁም ቢል ይችላል። አንቺ ግን ይህንን አልካድሽም። አዎ ወስጃለሁ፣ ጠፍቶብኛል። ኦሬዲ በቃ ወስደሻል፣ ጠፍቶብሻል። ከጠፋብሽ ምንም ልታደርጊ አትችይም። እና ሄዱዬ አንዲት ዘላላም ባንዳ ይወጣሽ፣ እንዳታለቅሽ። ዝም ብለሽ እግዚአብሔርን አመስግኝ አመስግኝ ስልሽ ነበር እና የምስጋናሽ ምልክት ነው እግዚአብሔር መልካም ያደረገው። ዝም ብለሽ መዝሙር ከፍት እንጀራ እየጋገርኩኝ ምጣድ አቁሜ ነው በውስጥ ስንጸልይ የነበረው። ምጣድ አጥፍቼ ነው በቃ በውስጥ ስጸልይ የነበረው እና እግዚአብሔር መልካም አድርጓል። እግዚአብሔርን አመሰግናለሁ ስለ አንቺ። ባለቤትሽን አላውቀውም ነበረ። ባይዘዌ ሰላም እልሃለሁ ዛሬ። እሺ ሰላም ነው። እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። ሚዲያ እከታተላለሁ ግን የሚገርምህ አላውቅም በእውነት። ብዙ ሰው እኮ አሁን ያወቀኝ። በቃ ፎሎ አድርጊው ግቢና ሄርሞን የሚለው ላይ እኮ ሼር አድርገኝ እኮ አልኩትኝ። እየጻፍኩኝ ነበር ደጋግሜ ሼር አድርገኝ ፎሎ ላድርገኝ እያልኩት ነው። ኦኬ እሺ አደረግሽ። እና በጣም ዱዬ ስለ አንቺ ደስ ብሎኛል። ቴንኪው እናቴ። ቤታችሁ ልጆቻችሁ የተባረከ ይሁን። እውነት ኑሯችሁ የተባረከ ይሁን። ከዚህ በኋላ ደግሞ በእውነት የከፍታ ዘመን ነው ያላችሁ። አሜን። ደምቃችሁ ነው የምትታዩት እናንተ በኢየሱስ ክርስቶስም። ከዚህ በኋላ በቃ ደምቃችሁ የምትታዩበት አመት ነው። ይህንን ነገር ለመልካም ነው። ሰይጣን ለውርደት ያመጣው ነው የሚመስለው፣ ግን አይደለም። ለመልካም ነው የመጣው። እግዚአብሔር መልካም አድርጓል በቤታችሁ። አሜን። ተባረክ። ጸሎታችን መልስ ተመልሷል። ቴንኪዩ ዱዬ። ይህንን ሳልላ ለመውጣት ነው። ቴንኪዩ በጣም አመሰግናለሁ ስላጽናናሽን በብዙ እና ቴንኪዩ እናት። በጣም በርትቻለሁ። በጣም ደህና ነኝ። በጣም ሳቅሽን አየሁት እኮ በጣም ዛሬ በጣም ደስተኛ ነኝ። እግዚአብሔር ይመስገን እና ቴንኪዩ የኔ እናት በብዙ ስለጻለሽልኝ አመሰግናለሁ። ጌታ ኢየሱስ ይባርክሽ፣ ሰው ይስጥሽ በጉድለትሽ ሁሉ። እውነት አሜን። በጣም አመሰግናለሁ። አሜን። የምትሳደቡ ሰዎች ግን በእውነት አንደበታችሁን ብታርሙ መልካም ነው። የምትሳደቡ ሰዎች እኔ አሁን እዚህ ጋር ገብቼ የምናገረው ህሊና ለሌላችሁ ሰዎች ነው። ለምንድን ነው ህሊና የሌላችሁ? እቺ ልጅ ሰርቃ አይደለም፣ ወስዳ አይደለም፣ ዘርፋ ቀምታ አይደለም፣ ጠፍቶባት ነው። እውነት ተናግራለች። ሚዲያ ላይ እኮ መልስ መስጠት የሚጠበቅባት ልጅ አልነበረችም። እውነት ለመናገር ገብታ ግን ሚዲያ ላይ እውነቱን ተናግራለች አይደለም። ባይዘዌ በዚህ አጋጣሚ ሳሪን እና መሲን ሳልባርካቸው ሳላመሰግናቸው አላልፍም። ሳሪም መሲም በጣም ቴንኪው። በጣም ሁሌ ነው ቤታችሁ የምገባው፣ ሁሌም ጨዋነትን ነው ቤታችሁ ላይ የማየው። ለሰው የቆማችሁ እውነት በጣም ለተቸገሩ ሰዎች የቆማችሁ ሰዎች ናቸው። ቴንኪው ሳልላችሁ አላልፍም። በጣም ነው የማመሰግናችሁ። እገባለሁ፣ ሁሌም ቤታችሁ እገባለሁ። ተባረኩ። መልካም ስራ እየሰራችሁ ስላላችሁ እና ይህንን ደግሞ ስላደረጋችሁ ተባረኩ። የምትሳደቡ ሰዎች ግን አንደበታችሁን አርሙ። ምክንያቱም እናንተ በተናገራችሁት ቁጥር አጋንንት በእናንተ ስለሚጠቀም ማለት ነው። አንደበታችሁን የሚዋሰው ሰይጣን ነው። እናንተ ደግሞ የአጋንንት አገልጋዮች ናችሁ ማለት ነው። ስለዚህ አንደበታችሁን ግቱ። ለአንደበታችሁ ሉጋማ በጁለት። የፈለጋችሁትን ማለት ትችላላችሁ፣ ግን ለአንደበታችሁ ሉጋማ በጁለት። በተረፈ ተባረክ። ሄዱ። እያመሰግናለሁ ስላስገባሽ።
የኔ እና እንጂ ባለ እውቀቱ እንትን በላትና ሌላ ሰላም ሰላም፣ ኤዱዬ እንዴት ናችሁ? እሱን ነው የማውቀው፣ አላቅሽም አንቺ። እሱን ግን በጣም እከታተለዋለሁ። እሱ ላይ አንዳንድ አይሻለሁኝ። ብዙ ሚዲያ ላይ አትመጭም አውቃለሁኝ። እሱን ግን በጣም ነው የሚያስቀን። ኢትዮጵያ ድረስ ነው ፋሚሊ ድረስ ምልክላቸው ምናምን በጣም ነው የሚስቁት። በሱ በጣም ነው የሚዝናኑት። እኔ ፐርዝን ያለሁትኝ እዚሁ እናንተ ጋር ትናንትና ዩቲዩብ ላይ ነው ያየሁት። አንቺ እንትን ያልሽውን የኦንላይን ላይ ማለት ላይቭ ላይ አልተከታተልኩትም፣ ዩቲዩብ ላይ ተቀዳውን ነው ያየሁትኝ እና እውነት ከልቤን ያዘንኩትኝ ከልቤ በቃ እዛ ቦታ ላይ ሆኜ ወጥቼ የሆነ ነገር በቃ ብል ደስታ በቃ በአጠገብሽ ብቆምልሽ ደስ ያላለ የሆነ ፈንሽ ያህል የሚሰማኝ ስሜት እንደዛ ነው በቃ የተሰማኝ እና ልክ ልጅቷ እንዳለችው በቃ ጨዋነትሽን ነው እንትን ማለት ራሱ ትችያለሽ እኮ በቃ አላየሁም አልሰጠችኝም ማለት ትችያለሽ። ግን እግዚአብሔርን ፈርተሽ እግዚአብሔር ልጅ ስለሆንሽ በቅንነት ያለውን ነገር በእውነት ቆመሻልና የቆምሽለት ደግሞ ነገር አስመስክሯል። ብዙ ሰዎች ካጠገብሽ ናቸው ያሉት። እንዲወጥተው መናገር ቻንሱን ብዙ ሰው እንደኔ ማግኘት ስላልቻሉ ነው እንጂ ብዙ ሰው ካጠገብሽ ነው ያሉት። እግዚአብሔር ደግሞ ረድቶሻል በብዙ ነገር ጭንቀትሽን አይቶ የልጆች አምላክ እና ከጎንሽ ነን። በጣም ነው እኔ በጣም ነው የምወዳችሁ ፋሚሊ ናችሁ። በጣም እሱም አንቺም በጣም በእውነት በጣም ስነስርዓት አለሽ እና ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ለሁሉም ሼር አድርጉ፣ ላልሰሙት አሰሙ እላችኋለሁ። እና ማለት ነው እነዚህ ባልና ሚስቶች እኔ እንጃ በጣም ነው ደስ የሚሉኝ። አብሶ ባለቤቷ በስማ በቃ በጣም ብዙ ቪዲዮ ይሰራል፣ ቀልደኛ ነው፣ በጣም ነው የሚቀልደው፣ በጣም የተለያዩ ነገሮችን ይሰራል፣ በጣም ታዋቂ ነው ምናምን እና ከዛ ሰሞኑን ማለት ነው የሆነች ልጅ እነ ሳራ ቤትና እነ መሲ ብርጅስቶን ጋር ገብታ ብር ወስደውብኛል ምናምን ብላ የከሰሰቻቸው ልጅ ነበረችና እውነቱን ለመናገር በጣም ነበር ያዘንኩትኝ እኔ ራሱ ማለት ነው። አንዳንዴ ታውቃላችሁ የምትወዱት ሰው በቃ በሆነ ባልሆነ ነገር በቃ የሆነ ነገር ላይ ስታዩት በቃ የማትጠብቁት ነገር ሆኖ ስታዩት ትደነግጣላችሁና እንጃ እኔም በጣም ነበር የደነገጥኩት። ለምን በጣም ነው የምወዳቸው ባለቤቷም እሷም በቃ ባልና ሚስቶቹ በጣም በቃ ደስ የሚሉ ሰው አይነኩ። እንደ ሌሎቹ እንኳን ጌም ራሱ አይጫወቱም። በቃ ልጆቻቸውን ይዘው ለመዝናናት ሲወጡ ቤታቸው ውስጥ የሆነ ቪዲዮ ሲሰሩ ምናምን ነው እኔ የማያቸው። አብሶ ባለቤቷ ሚስቱ እንደውም በቅርብ ነው የመጣችው። እሱ ግን እንጃ ቲክታክ ከከፈትኩ ጀምሮ አውቀዋለሁኝ። በጣም በቃ ኮሜዲያን ነው። በቃ ቁም ነገርና የሆነ የሚያስቅ ነገር ነው እንትን የሚለውና እኔ በጣም ነው ደስ የሚሉኝ። ግን ያቺ ልጅ ወጥታ በዛ ላይ አሁን ላይ በቃ ማለት በሰዓቱ አሟት ነበረ። በቃ ብር ወስደውብኝ አልመለሱልኝም ምናምን ስትል ወይኔ በቃ የሆነ ድንግጥ አትሉ። እኔ በጣም ነበር የደነገጥኩት። ወይ የሰው ነገር ምናምን ብዬ ነበረ እና ግን ደግሞ እነሱ ወጥተው መልስ እስካልሰጡ ድረስ በቃ ምንም ነገር አለንም ብዬ ነበረ። ዛሬ ግን መልስ ሰጥተዋል። ዛሬ ያው ብራቸውን የልጅቷንም ብር በነገራችን ላይ መካድ ይችሉ ነበር። እቺ ልጅ ደረሰኝ የላትም፣ የሰው ምስክር የላትም። መካድ ቢፈልጉ አላየንም ማለት ይችሉ ነበረ። ግን በቃ ምንድነው ያለችው? ዋው ብሩን ሰጥታኛለችና ጠፍቶብኛል እሰጣታለሁ ነው ያለችው። ሶሻል ሚዲያ ላይ ወጣታ ማለት ነው። ሌላ ነገር እንኳን ምንም ነገር አላለችም። እና
ምን ችግር አለው ለኔ ብትነግረኝ? ሶሻል ሚዲያ ላይ ከምትወጣ ለኔ ብትነግረኝ ምን ችግር አለው ምናምን ነው ያለችው። እና ባለቤቷም እንደዛው በስማ ጧት ስንነሳለ በቃ በውስጥ መስመር በቃ የተደወለ ስልክ አለ የተጻፈ በቃ ሜሴጅ አለ። በቃ በጣም ደነገጥኩ አለ። እና አንዳንዴ እንደዚህ አይነት ፈተና ያጋጥማል። አብሶ ደግሞ ታዋቂ ሲኮን ታዋቂ ቲክቶከርና በቃ አጠቃላይ ታዋቂ የሆነ ሰው በቃ ስሙ በትንሽ ነገር ነው የምትጠፋውና አሁን እነዚህም ባልና ሚስቶች በጣም ደስተኛ ናቸው። ፍቅራቸው ደስ ሲል ለልጆቻቸው በቃ እኔ እንጃ እኔ ቤተሰባቸው በሙሉ ደስ ነው የሚለኝ። እና ያው ነፃ ወጥተዋል ማለት ብሯን የልጅቷን ብር መልሰናል እየተባለ ሰው ከስር ኮሜንት መልሱ፣ አረ መልሻለሁ ትላለች፣ እሱ መልሰናል ይላል፣ መልሱ። እኔ በስመ አብ የኛ ሰው በጣም ከባድ ነው። እውነትም እንዳለችው ደግሞ እያንዳንዳችን ኃጢያት እውነት በቃ ያደረግናት በሙሉ ግንባራችን ላይ የሚለጠፍ ቢሆን ማንም ሰው ቆሞ አይሄድም፣ ማንም ሰው ቀና ብሎ አይሄድም ነበረ። እና አንድ ሰው ደግሞ ልጅ አልካደችም፣ እሰጣታለሁ ነው ያለችው። ሰጥታታለች ብሩን አንዴ በቃ ሰጥታኛለች በላችኛዋ ቪዲዮ ከሰራች እነዚህ ደግሞ ሰጥተናል ብለው ካሉ ከስር በኮሜንት ለምንድን ነው የምትሳደቡት? እውነት አሁን ጾም ነው፣ የሁሉም ጾም ነው። ጾማችሁን አርፋችሁ አጾሙም ወይም ዝም ማለት? በእውነት እኔ አሁን ቪዲዮ ለመስራት ፈልጌ ነበረ በቀደም ገና ልጅቷ እነ መሲ ጋር እነ ሳሪ ጋር ስትመጣ ማለት ነው። ግን እኔ እንጃ እኔ ውስጤ አላመነም። በእውነት ያው በእርግጥ ብር ሰጣቸዋለች፣ ግን አንሰጥም አላሏትም። ጊዜ ስጭን ነው ያሏት። ጊዜ ስጭን አሏት። ከዛ እሷ ያው በሶሻል ሚዲያ ወጣች። አንዳንዴ በነገራችን ላይ ለመታወቅም ነው በቃ የሆነን ሰው በቃ በክፋት እንደዚህ ያደረጉኝ ብሎ መውጣት። ከዛ ያው ለመፈመስም የሚጠቀሙበት አለ። እና ያው ልጅቷም ገንዘቧ ነው መጠየቋ፣ ግን በውስጥ ብትጠይቃቸው ያለ በለዛም ደግሞ እኔ እንጃ ብቻ። ለማንኛውም ያው እነዚህም ያችም ገንዘቧ ነው መጠየቋ ትክክል ነው። እነዚህም ደግሞ መመለሳቸው ግዴታ ነበረ፣ መልሰዋል። ግን ያው በጣም ታዋቂ ስለሆነ ጫና የበዛው እነሱ ላይ ነውና በጣም ነው የገረመኝ እውነት። እና ደስ ብሏታል እውነት። እየገቡ ራሱ ቲክታክ ማለት ጓደኞቿ ምናምን እየገቡ በቃ አይዞሽ ችግር የለውም በቃ ለበጎ ነው ምናምን ስታለቅሽ በጣም አዝነን ነበረ ያሏት ሲሏት ማለት ነው። እሷ ታለቅሳለች እውነት። ሆድ ብሷታል። በነገራችን ላይ በቃ ውስጣችሁ ንጹህ ሲሆን ሆድ ይብሳችኋል። በቃ ማለት ያላደረጋችሁትን አድርጋችኋል ስትባሉ በጣም ከባድ ነው። እና በጣም ደስ ብሏቸዋል። ዛሬ ያው መልስ ለመመለስ ነው ላይቭ ላይ የመጣ ነው ብለዋል። መልስ እንግዲህ ሰጥተዋል። ብሯን የልጅቷን ተመልሷል፣ የልጅቷ ብር። እነሱም ጭራሽ ፈመሱ። እንደውም በቃ ብዙ ሰው አወቃቸው እውነት። በነገራችን ላይ እሱ ባለቤቷ በጣም ታዋቂ ነው፣ እሷ ግን ያው ብዙም አትወጣም። እና አሁን በጣም ብዙ ሰው ነው የሚከታተላቸው፣ በጣም ታዋቂ ሆነዋል። አንዳንዴ ደስ ይላል፣ ያው ለበጎም ነው እላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። የምትወዷቸው ኮሜንት፣ አስተያየት ከስር መጻፍ ትችላላችሁ። ታውቂያቸዋለሽ? እነዚህ አውቃቸዋለሁ። ሁለቱንም እንኳን አላውቀውም። እሱን አውቀዋለሁ። እሱ በጣም ብዙ ጊዜ ቪዲዮ ይሰራል። በጣም ነው የሚቀልደው። ሰሞኑን የተፈጠረውን ሰምተሻል ወይስ? በረን እንጃ አላየሽም? ቲክቶክ ገብተሽ አታውቂም ማለት ነው። ያው እና ይኸውልሽ ሁለቱ ማለት ነው ባልና ሚስቶች ናቸው። እንዳልሽው ደግሞ እሷ በቅርብ ነው የመጣችው፣ እሱ ደግሞ በጣም ረጅም ጊዜው ነው። ግን ሰው አይሳደብም፣ መጥፎ ነገር አይናገርም። ዝም ብሎ መቀለድ ነው በራሱ በልጆቹ በሚስቱ በቃ በቤተሰቡ ምናምን ዝም ብሎ ነው የሚቀልደውና ከዛ በዚህ ሳምንት አንዷ መጣችና አንዲት ልጅ ብር ወስዶብኛል ምናምን ብላ በላይቭ ልትሄድ ነው ወንድም? እሺ
ወደዛ መኪና ምናምን ተጠንቀቅሽ ወደዛ ከሄድክ እሺ። እና ለማንኛውም ያው ሶሻል ሚዲያ ላይ ሳራን ታውቂያታለሽ? አውቃታለሁ። ቀይዋ ድንቡሽ ቡሽ ያለችው እና መሲ ብርጅስቶን ስልክ የምትሸጠው አውቃታለሁ። አዎ አንቺ ታውቂያቸዋለሽ፣ ጎበዝ ነሽ። እና እነሱ ጋር ገብታ ክስ አቅርባ ነበረ። ከዛ ቀረበች። እቺ ብር ወስደሽባታል ስትባል ወስጀባት ሳይሆን ያው ተበድሪያት ነው አለች። ተበደረቻት። ከዛ ልጅቷ ጥድፍ አደረገች ብሩን ብላ ማለት ነው። ቆይ እሺ እሰጥሻለሁ ምናምን አለቻት። ከዛ እሺ ብለሽ ዝም የምትይኝ አለችና ሶሻል ሚዲያ ያው በቲክቶክ መጣች ማለት ነው። ባንዴው ማለት አዎ። ከዛ ቅድም እያለቀሰች ምናምን እንደውም አይዞሽ ምናምን እያሏት እቺ እያለቀሰች ነበረ። እና በጣም ነው የሚመቹኝ የሚሰሩትን ነገር በእውነት ደስ ሲሉ። እኔ እንጃ ባልና ሚስት እንደነሱ ቢሆን ብዬላለሁ በእውነት ፍቅራቸው በቃ ምንም እሷ ስራ ስትሄድ እሱ ልጆቹን ይዛል፣ እሱ ስራ ሲሄድ እሷ ልጆቿን ትይዛለች። በቃ ቤታቸው ሲያምር ጽድት ያለ ነው ኑሯቸው። ደስ ይለኛል እኔ በእውነት ከፍቅራቸው ጋራ እና አንዳንዴ ለበጎ ነው እያልኩ እያወራሁኝ እያለን የመጣሽው አንቺ ምን ታያለሽ አሁን በዚህ አስተያየት? እና አሁን ብርሽን እንመልስልሻለን አዎ ወስደናል ብለው አመኑላት እንዴ? አዎ ተበድሪያታለሁኝ ማለት ተበድሪያታለሁ እያለች ነው እሷ የከሰሳያቸው አይደለም። ያቺኛውማ መጀመሪያ ብሬን አልሰጡኛሉ ብላ ነው የከሰሰችው። ከዛች ደግሞ ያው እና የተባለችና ቀረበች። ከዛ በይ እንጂ አይ እየሰማሁ ነው ብዬ ነው። እሺ ማለት አለብሽ በመሃል እሺ። ከዛ እና የተባለች ሄደች ብር ወስደሽባታል ስትባል ተበድሪያታለሁኝ እና ሲኖረኝ እሰጥሻለሁ አሁን የለኝም ብያታለሁ አለች። እሺ ከዛ ያቺ ደግሞ አሁን እሰጥሻለሁ አላልሽኝም፣ ስልክ ስደውል ስልክሽ አይሰራም ነበረ። ከዛ ወደ ቲክቶክ መጣው አለች ልትከሳት ማለት ነው። ያው ገንዘቧ ነው እኮ በነገራችን ላይ እሱማ አዎ ልክ ነሽ ገንዘቧ ሲሆን በነገራችን ላይ የተበደረ ሰው በዚሁ አጋጣሚ አንድ ሰው ከተበደረ በቃ ሲሆን ባለበት በዚህ ቀን መልሳለሁ ካለ በዛ ቀን ቢመልስ ካልቻለ ደግሞ በዚህ ቀን መልሳለሁ ብዬ ነበር አልቻልኩም እና ትንሽ ጊዜ ስጭኝ ወይ ትንሽ ጊዜ ስጠኝ ማለት ያለ ነው። እሱማ ወይም ደግሞ ያ ሰው አበዳሪው ከመጠየቁ በፊት መመለስ እስኪጠይቁ ድረስ አለም። በእውነት ያው እኔም ተበድሬ ያውቃለሁ እኮ በጣም ከባድ ነው። ብድር ከባድ ነው። ግን ሰውየው አንጭ ብሎ አፋ እስከሚያወጣ ድረስ አላመጣበት እንደምንም ተቸጋግረሽ የሰው ገንዘብ መክፈል አለብሽ። አዎ ለምን በዛ መቼም የምትበደረው በይን ጊዜ ከፈላቸዋለሁ እስከዛ የዋስትና ላይ ምናምን ብለሽ ነው መቼም አዎ የምትበደረው ማለት ነው። ከዛ ያው አውቃሽ መክፈል አለብሽ። እና ደግሞ ሰዎቹ አንጭ ራሱ ቢሉሽም በቃ እንደምንም ተቸጋግረሽ ሁለተኛ ሶስተኛ ሳይጠይቁ መመለስ አለብሽ። አዎ እንደዛ ግን ደግሞ ከሌለ ነው የምልሽ ድንገት ልታጭ ትችያለሽ እኮ እሱማ አይኖራ ነው። አዎ በዛን ሰዓት አሁን ሄዶ ማናገር ወይ ደውሎም ሊሆን ይችላል ወይ በአካልም ሄዶ ክብር እኮ ነው እውነት። በተቸገርንበት ሰዓት የተቸገረልን ሰው ማስከፋት የለብንም። አዎ ስለዚህ ያው ጊዜ ስጭ ምናምን ሲሏት የማይሰጧት መሰላት። አዎ እሱማ ያው ፈርታ ነው ፈራች እንዴ ፍርዷ ነው እሷ። አዎ ከባድ ገንዘብ አይደል ገንዘብ ነው። ያው እሷም ምን እኮ ተቸግራ ተበድራም እኮ ሊሆን ይችላል እኮ የሰጣችሁ። አዎ አይታወቅም። አንዳንዴ ለምትወጁ ሰው እኮ መስዋዕት ትከፍያለሽ እውነት። አሁን ቤቲ ብር ብትጠይቀኝ እንግዲህ አምናት አለው አይደል ወዳት አለው። አዎ በቃ የለኝም ላለ ማለት እንኳን የለኝም ማለት ትፈሪያለሽ። ከዛ የሚያስፈራን ከዛ ተበላደረሽ ካንቺ በቃ ከኔ ካለ ከዛ ካንቺ ተበድሪ ልሰጥ እችላለሁ። አዎ በዚህ ቀን መልስልሻለሁ ትለኛለች። ከዛ ላንቺ ደግሞ በዚህ ቀን መልስልሻለሁ እልሻለሁ። አየሽ እኔ ስጠይቅሽ ጠገብ እንደዚህ እንዲሰማ ከዛ አንቺ ደግሞ ስትጠይቂኝ ካልሰጡኝ ብር ከየት አመጣለሁ? ይሱማ ትክክል ነሽ። በሁሉም ያው ስተት ችግር አለ። ገንዘብ ብቻ ገንዘቧን ያባደረው ግን ፍርዷ ነው ገንዘብ ነውና መቼም ሰው አዎ
ትጠራጠር ያለሽ አይ ቢከዱኝስ ምናምን የሚል አለ። አሁን ደግሞ ደረሰኝ የላትም አስቢ፣ ዝም ብላ ነው እኮ። አዎ ግን ታዋቂ መሆናቸው ጥሩ። አሁን ደረሰኝ የለ የሰው ምስክር የለም። ቢከዷትስ? ኧረ አዎ በዛሬው ሰዓት ቢከዷትስ? ሙዚቃ መጣብኝ። ቢከዷት በጣም ከባድ ነው። ግን ሶሻል ሚዲያ ወጣች፣ እሷም ታወቀች። ያው እነሱም ታዋቂ ናቸው፣ በደንብ ታዋቂ ሆኑት ያለሽ በደንብ ታዋቂ። ያው ግን ምንም ያጣላ ነገር የለም። ያው ደስ ይላል። እነሱም ያው ብራቸውን አዎ ተበድረናል ብለው ያበደሯትን ምንድነው ብሩን ብቻ መለሱላት። ግን ማለት ነው እነሱ ታዋቂ ስለሆኑ በውስጥ እንደዚህ አሁን ላይቭ ላይ ሲገቡ ምናምን ማለት ነው አትመልሱም። የሰው ብር መልሱ እንጂ እውነት ሰው እኮ ነው። አትመልሱም እንዴ ብራቸውን? ለምንድን ነው ብሯን የደሃዋን ብር ዝም ብሎ እኮ ነው ሰው ኮሜንት። አሁን እነሱ ሰው በማያውቅበት እኮ ነው ጣርቃ የሚገባ። አዎ አሁን ምንድነው እነሱ እኮ መልሰዋል ብሩ። ግን ማለት ነው ቪዲዮ የለቀቁት አለ አይደለ? ቪዲዮ ሲለቁ ከስር ኮሜንት መልሱ፣ የሰው ብር የሰው ላብ መልሱ መልሱላት እንጂ። አይ ታዋቂ ስትባሉ በቃ ስማቸውን ጥፍት የሚያደርጉትና ሲመራቸው ዛሬ ያወጥተው መልስ ሰጡ። ብሩን ሰጥተናል እንግዲህ ወደ አጨቅጭቁን እያሉ ማለት ነው። ከስር መልሱ ይልቁን ብራቸውን ለናድር እኮ ነው። ድሮም ታዋቂ ስትባሉ ኧረ ምንም አይሉት ነገር አለ። እግዚአብሔርን ግን ደስ የሚለው አይናደዱም። ግን እሷ ትንሽ ሆዲ ብሳታል። ነገር አላየሻቸውም? እኔ እየተከታተልኳቸው ነበር። ሳላላየኋቸው ነው። አሁን አንቺ ስታወሪ ነው እንጂ ያስረዳሽ። አዎ እሷ ሆዲ ብሳታል። ከዛ ጓደኛዋ ራሱ ገብታ ይዞሽ በቃ ያው ለበጎ ነው እየጸለይኩልሽ ነበር ምናምን ስትላት እያለቀሰች። እውነት አንዳንዴ እኮ በቃ ያላሰብሽው ነገር ሲሆንብሽ ግራ ይገባሻል። በጣም ነው የሚያጋባው። እና ውዶቼ ለማንኛውም ሼር አድርጉ። የምትወዳቸው የምታደንቋቸው ኮሜንት ጻፉ። እንወዳችኋለን፣ እናከብራችኋለን። ላይቭ የገባሁበት ቪዲዮ ነበረ ከእህቴና ከወንድሜ ጋራ። እሱንም እየገባችሁ እዩ። ኮሜንት እዛ ላይ መጻፍ ትችላላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። አለሁ ለመመለሱ። ግን ሆዴን አሞኛል ዛሬ ከትናንት ጀምሮ በጣም ነው ያመመኝ። እና አካባቢያችንን ማየት ትችላላችሁ። የኔ ውዶች ፍቅሮቼ፣ ማሮቼ፣ ፍቅሮቼ ትላለች ሀቢባ። የኔ ውዶች እና ቴንኪው ሶ ማች በጣም ነው የማመሰግነው። 11510 ሰብስክራይብ አስገብታችሁኛል። ወይ መሳቃትኝ ማርያም ሆዴ ቆስሏል። በስማ ምን ሆኜ ነው? እና ለማንኛውም ይሄን ይመስላል። ኮሜንት መጻፍ ትችላላችሁ። ስደት ላይ ያላችሁ ወንድሞቼ ራሳችሁን ጠብቁ። አረ ቤሩት ያላችሁ፣ ቤሩት ጆርዳን ያላችሁ እግዚአብሔር ይጠብቃችሁ። በእውነት ምንድነው ቤሩት ላይ የተፈጠረውን ነገር አይቻለሁኝ። እህቶቼ ወንድሞቼ እንኳን እግዚአብሔር አተረፋችሁ። እግዚአብሔር ከእናንተ ጋር ይሁን፣ እሱ ይጠብቃችሁ። እንግዲህ መሀል ሀገር ሆነችና በጣም ከባድ ሆነ። እሱ ይሁናችሁ እንግዲህ ፈጣሪ። በእውነት የሆነ ቅድም ቲክታክ ላይ ያያየሁኝ ቤሩት መስማም ያያዩዋቸው ልጆች እንዴት እንዳሳዘኑኝ ማርያምን። ቆይ ቪዲዮ እንሰራለን እስኪ ሲያዩኩ ደስ ይላቸዋል። በእውነት አይዟችሁ፣ ጠንክሩ፣ በርቱ። ስታያችሁ ምንም አናረግላቸውም እኮ ግን ቢያንስ የሚያየን የሚያስብልን ሰው አለ ማለት ነው ብለው እንትን ይላሉ። በእውነት ደስ ይላቸዋል። እና አይዟችሁ እህቶቼ፣ ጆርዳን ያላችሁ፣ ሳኡዲ፣ ኩዌት፣ ዱባይ፣ የተለያየ አረብ ሀገራት ያላችሁ እንደዚሁም አሜሪካም ያላችሁ፣ አረ በየሀገሩ ነው እንጂ በስማም፣ እስራኤል ያላችሁ ራሳችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን። ምግብ የምትሰሩ እህቶቼ ደግሞ ጋዝ መዝጋት እንዳትረሱ። ሁሉ ጊዜ ቪዲዮ ሰርቼ ስሰራ መጨረሻ አካባቢ ላይ የምናገረው ነገር ነው። አሁን ረመዳን ነው፣ ግርግር ስላችሁ ያው ስራ ይበዛል፣ ለማስተዋሉ ምናምን የለም። በቃ
ይህንን ቶሎ አድርጊ፣ እንደዚህ ጨርሽ፣ እንደዚህ ሆኖ ምናምን ነው እንጂ በጣም አስቸጋሪ ነው እና ራሳችሁን ጠብቁ። ጋዝ ዝጉ። ጋዝ ከመለኮሳችሁ በፊት ደግሞ እዩ ጋዙን ማለት ነው። ክፍት ከሆነ ሲጀመር ይሸታል እኮ እኛ አንዳንዴ አናይም እንጂ ያው ለስራው ስለምንቸኩል አናይም እንጂ ጋዙ ክፍት ከሆነ ይሸታል። ግዴታ መሽተትም የለበትም። የጋዙ ዘወር ብሎ ተከፍቶ ካያችሁት ዘግታችሁ መመለስ እና እወዳችኋለሁ፣ አከብራችኋለሁ ባያችሁ። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ አድርጉን። ምንሽ ነው የምታኪው? ቢምቢቱ በልታሽ በቃ ተይው፣ አትካኪው፣ ዝም ብለሽ አልብሽው። ይኸውልሽ እያከክሽ አቆሰልሽው። ማርያምን የምሬን ነው። እያከክሽ አቆሰልሽው። የምሬን ነው። ቢምቢቱ እህቴን ጨረሰቻት። አዲስ አበባ አይከፍላትም መሰለኝ። ሂጂ ወደ ሀገርሽ እያለች ነው። ሆዴን አሞኛል። እውነት ምን ልጠጣበት እና ውዶቼ መልካም ቀን ይሁንላችሁ። እሺ ቻው።